በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር መላከ ሰላም ክብሩ አድገው የደብራችን አስተዳዳሪ፣ ክቡራን አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ እህቶችና ወንድሞች በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ምሕረት፣ ቸርነት፣ ስልጣንና ጌትነት የባሕርይ የሆነ አምላካችን ሁላችንም በያለንበት ጠብቆ ከክፉ ነገር ሁሉ ሰውሮ በዚህ በተቀደሰውና በተባረከው አውደ ምሕረት ስላገናኘን የጸሎተ ቅዳሴው ተካፋይ እንድንሆን ቅዱስ ሥጋውን ክቡር ደሙን እንድንቀበል የረዳን አምላካችን ስሙ የተመሰገነ ይሁን። አሜን። የእናታችን የእመቤታችን የድንግል ማርያም በረከቷ አይለየን። ቤትየሰ ቤተ ጸሎት ይሰመይ። የዮሐንስ ወንጌል ምዕራፍ 2 ከቁጥር 16፣ የማቴዎስ ወንጌል ምዕራፍ 21 ከቁጥር 13 ላይ የምናገኘው ኃይለ ቃል ነው። እንደ እግዚአብሔር መልካም ፈቃድ በዚህ መለኮታዊ ቃል ለተወሰነ ደቂቃ እንነጋገራለን። እንግዲህ ዛሬ የምናከብረው ሰንበት የዐቢይ ጾም 3ኛ ሳምንት ነው። እንደ ቤተ ክርስቲያናችን ስርዓት ወይም ስርዓተ አምልኮ ምኩራብ ተብሎ ይጠራል። ዛሬ የምናከብረው ሰንበት ማለት ነው። ምኩራብ ማለት አዳራሽ፣ የጸሎት ቤት ወይም የጉባኤ ቤት ማለት ነው። እንግዲህ የምኩራብ ከክርስቶስ ልደት በፊት የነበሩ አማኞች በያሉበት የጸሎት ቦታ ያስፈልጋቸው ስለነበር ምኩራብ እየሰሩ ሕገ ኦሪቱን የሚማሩበት ትንቢተ ነቢያቱን የሚተረጉሙበት ነበርና ምኩራብ በመባል ይታወቃል ማለት ነው። ከፍ ሲል ደግሞ ቤተ መቅደስ ይባላል ማለት ነው። ቤተ መቅደሳቸው አንድ ነው። ይኸውም በኢየሩሳሌም በዳዊት ከተማ የሚገኝ ሰሎሞን የሰራው ቤተ መቅደስ ነው። እነርሱ ግን በየአካባቢያቸው ምኩራብ እየሰሩ ትንቢተ ነቢያትን ይተረጉሙበት ነበር፣ ጸሎት ይጸልዩበት ነበር፣ ሕገ ኦሪቱን ይማሩበት ነበርና ምኩራብ ተብሎ ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ያሬድ ይህንን ለማስታወስ የዐቢይ ጾም 3ኛውን ሳምንት ምኩራብ በማለት ይጠራዋል ማለት ነው። እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ስናነብ የመጀመሪያውን ተአምራት 33 ዓመት ከ3 ወር ሲቆይ 30 ዓመት ከቆየ በኋላ ወንጌልን ለደቀ መዛሙርቱ ሲያስተምር የመጀመሪያውን ተአምራት በቃና ዘገሊላ ነው አምላካዊ ተአምራቱን የገለጸው እና ውሃውን ወደ ወይን ከቀየረ በኋላ ነው የሚለው። ጌታችን ኢየሱስ ክርስቶስ እናቱ ድንግል ማርያምን የዮሴፍን ልጆች ደቀ መዛሙርቱን ይዞ ወደ ቅፍርናሆም ወረደ ይላል። በዚያም ለተወሰነ ቀን ቆየና የአይሁድ ፋሲካቸው ደርሶ ስለነበረ የፋሲካ በዓልን ለማክበር ወደ ኢየሩሳሌም ወደ ሰሎሞን ቤተ መቅደስ አቀና ይላል። ቤተ መቅደሱን ለመጎብኘት ቤተ መቅደሱን ለማየት
ወደ ኢየሩሳሌም ወደ ሰሎሞን ቤተ መቅደስ ሄደ። በዚያ ሲሄድ ግን እንዳሰበው አላገኘውም። ቤተ መቅደሱ የሌቦች ዋሻ፣ የወንበዴዎች ጋሻ ሆኖ አገኘው። በዚህ ጊዜ ነበር ቤቴሰ ቤተ ጸሎት ይሰመይ፣ ቤቴ የጸሎት ቤት ነው፣ እናንተ ግን የሌቦች ዋሻ የወንበዴዎች ጋሻ አደረጋችሁት ብሎ በቤተ መቅደሱ ዙሪያ በሙሉ ገበያ አድርገውት ስለነበረ ከብቱን፣ ፍየሉን፣ በጉን፣ ርግቡን በአጠቃላይ ወርቁን የመሳሰለውን ሁሉ የሚሸጡበት ሆኖ አገኘው። በዚህ አምላካችን አልተደሰተም፣ አዘነ። ቤቴ የጸሎት ቤት ትባላለች፣ እናንተ ግን የሥጋዊ ገባ አድርጋችሁታል አላቸው። አያችሁ፣ ምንም ነበር መሆን የነበረበት? ያ ቦታ ፍጡርና ፈጣሪ የሚገናኝበት መስዋዕት የሚያርግበት ነበር ቦታው። ያ የእግዚአብሔር ምሕረት ወደ ሰዎች፣ የሰዎች ጸሎት ወደ እግዚአብሔር የሚያርግበትን ቤተ መቅደሱን የንግድ ቦታ አደረጉት፣ የገበያ ቦታ አደረጉት። በዚህ ጊዜ ጌታ ጅራፍ አዘጋጀና እየገረፈ አስወጣቸው ይላል። አያችሁ፣ ጅራፍ አዘጋጀ እና እነሱ ወንበራቸውን መደርደሪያቸውን አስቀምጠው ነበረ ገበያውን ያካሄዱት የነበረ። እርሱ ግን ያንን መደርደሪያቸውንም ገለበጠ፣ ወንበራቸውንም ገለበጠ፣ በጉንም ፍየሉንም ከብቱንም ርግቡንም አጠቃላይ በዛ የነበረውን በሙሉ ገለባበጠና አስወጣ። ለምን? ያ ቦታ የጸሎት ቦታ ነው፣ የቅድስና ቦታ ነው፣ አምልኮ የሚፈጸምበት ቦታ እንጂ በዚያ ቦታ ምንም አይነት ስጋዊ ነገር ስለማይደረግበት እግዚአብሔር ገለባብጦ አስወጣቸው ይላል። በዚህ ጊዜ ደቀ መዛሙርቱ በነቢዩ በዳዊት የተነገረው ትንቢት ይፈጸም ዘንድ ነው። የዳዊት መዝሙር 68 ከቁጥር 9 ላይ እስመ ቅናተ ቤትከ በልዓኒ ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌ ወቀጻዕክዋ በጾም ለነፍሴ የሚል ተጽፎ ነበር። የቤትህ ቅናት በላኝ፣ የቤትህ ቅናት አቃጠለኝ፣ የቤትህ ቅናት አንገበገበኝ ብሎ ነበር ነቢየ እግዚአብሔር ቅዱስ ዳዊት። ለምን? ትዕይርቶሙ ለእለ ይትዔየሩከ፣ አንተን የተገዳደሩት መገዳደር፣ በአንተ ላይ የዘበቱት መዘበት በእኔ ላይ ወደቀ። ወቀጻዕክዋ በጾም ለነፍሴ፣ ስለዚህ ሰውነቴን በጾም ቀጠዋት ይላል ነቢዩ። ይሄ ትንቢት ይፈጸም ዘንድ ስለ ቤተ መቅደሱ ይቀና ነበር ነቢየ እግዚአብሔር ቅዱስ ዳዊት በመጽሔተ መንፈስ ቅዱስ ተገልጾለት። ያ ቤተ መቅደስ የሥጋዊ ገበያ ሆኖ፣ ያ ቤተ መቅደስ የወንበዴዎች ዋሻ ሆኖ በመጽሔተ መንፈስ ቅዱስ ይመለከት ነበርና ስለዚህ ቤተ መቅደስ ያዝን ነበር ይላል። እንዲሁም ደግሞ ነቢየ እግዚአብሔር ቅዱስ ዳዊት ሊቃውንቱ ሲተረጉሙ የቤትህ ቅናት በላኝ አቃጠለኝ ይል የነበር ነቢየ እግዚአብሔር ቅዱስ ዳዊት እርሱ ባማረ በተዋበ በዝግባ በጽድ በእብነ በረድ በተንቆጠቆጠ ቤት እየኖረ ታቦተ ጽዮን ግን በድንኳን ትኖር ነበርና ስለዚህ ቤተ መቅደስ ለመስራት አስቦ ስላልተፈቀደለት የቤትህ ቅናት በላችኝ አለ ይላል። ለምንድን ነው ነቢየ እግዚአብሔር ቅዱስ ዳዊት ቤተ መቅደስን ሊሰራ አስቦ ያልተፈቀደለት ቢባል ነቢየ እግዚአብሔር ቅዱስ ዳዊት በእጁ ደም ነበረበት። የባለሟሉን የኦርዮንን ደም አፍሶ ወይም አስገድሎ ስለነበረ እግዚአብሔር ንጹሐ ባሕሪ ስለሆነ ይህንን
ቤተ መቅደሱን እንዲሰራ አልፈቀደለትም። አያችሁ ወገኖች፣ ቤተ መቅደስን የሚሰራ ሰው እግዚአብሔር የፈቀደለት ነው። ለቤተ መቅደስ ለቤተ ክርስቲያን ገንዘቡን፣ ንዋዩን፣ ወርቁን መስጠት የሚችል እግዚአብሔር የፈቀደለት ሰው ነው። እግዚአብሔር ያልፈቀደለት ሰው ገንዘብ ቢሞላ ቢተርፈው ቤተ ክርስቲያንን ማገልገል፣ ለቤተ ክርስቲያን ገንዘቡን መስጠት አይችልም። ለዚህ ነው ከዳዊት የበለጠ ጻድቅ የለም። እንደ ልቤ ብሎ እግዚአብሔር የመሰከረለት ነው ዳዊት። ዳዊት ከእግዚአብሔር ጋር ቃል በቃል ሲነጋገር የነበረ ነው። ነገር ግን ይህንን ስተት ስለነበረበት እግዚአብሔር ደግሞ እውነተኛ አምላክ ስለሆነ ስለማያዳላ ባለሟሉ ነው ዳዊት። ነገር ግን ስለተሳሳተ እግዚአብሔር እንደ ሰው ስላል አይደለም ስለማያዳላ ቤተ መቅደሱን እንዲሰራ አልፈቀደለትም። ለዚህ ነበረ ነቢዩ እስመ ቅናተ ቤትከ በልዐኒ፣ የቤት ቅናት አቃጠለኝ አንገበገበኛል። ለምን? እኔ በአማረ ቤት ነው የምኖረው፣ ታቦተ ጽዮን ግን በድንኳን ነው የምትኖረው አለ። አዎ እውነት ነው፣ ያቃጥላል፣ ያንገበግባል። የእግዚአብሔር ቤተ መቅደስ በድንኳን ሆኖ እሱ ግን መስራት እየቻለ ገንዘብ እያለው ጉልበት እያለው አቅም እያለው ስልጣን እያለው ግን ከእግዚአብሔር ስላልተፈቀደለት አዘነ። እግዚአብሔር ግን ቸር ነውና ሐዘኑን ተመልክቶ አንተ ባትሰራን ካንተ አብራክ ለሚከፈለው ለልጅህ ለሰሎሞን ቤተ መቅደስን እንዲሰራ አደርጋለሁ፣ ያንተ ልጅ ቤተ መቅደስን ይሰራል ተብሎ ለዳዊት ተነገረው። እግዚአብሔር ደግሞ የተናገረውን የማያስቀር አምላክ ነውና ልጁ ሶሎሞን ተነስቶ ቤተ መቅደስን ሰራ። ያንን ቤተ መቅደስ ነበረ ሰዎች የሥጋ ገበያ አድርገውት የነበረ ወገኖች። ዛሬም እኮ በእኛ ቤተ ክርስቲያን ብዙ ሰዎች አስተሳሰባቸው፣ አመለካከታቸው ሥጋውያን ሆነው የሚመጡ አሉ። ወደ ቤተ ክርስቲያን ሲመጣ የዓለምን ጣጣ የዓለምን ጓዝ ተትቶ ነው የሚመጣው። አዎ በዘልማድ አይደለም ቤተ ክርስቲያን። ቤተ ክርስቲያን የክርስቶስ ሥጋውና ደሙ የሚፈተትባት ቤተ ክርስቲያን የሰማይ ደጅ ናት። ታላቁ ሊቅ ቅዱስ ያሬድ ሐረገ ወይን እንተ በምድር ስረዊሃ ወበሰማይ አይጹቂሃ ይላታል። ቤተ ክርስቲያን በምድር ስሮቿ በምድር የተተከሉ ቅርንጫፎቿ በሰማይ ያሉ ሐረግ ናት ይላታል። ቤተ ክርስቲያን መሰረቷ ክርስቶስ ነው፣ ጉልላቷ ክርስቶስ ነው። ቤተ ክርስቲያን ሙሽራዋ ክርስቶስ ነው፣ ሙሽሪት ቤተ ክርስቲያን ናት። ሙሽራው ክርስቶስ ወደ ሙሽሪት ቤተ ክርስቲያን ዕለት ዕለት ይመጣል። ቤተ መቅደሱን ይጎበኘዋል። ቤተ መቅደሱን በጎበኘው ጊዜ ግን እኛ ከቤተ መቅደሱ እንድንገኝ ያስፈልጋል ወገኖች። ከቤተ መቅደሱ እንዳንርቅ፣ ከቤተ መቅደሱ እንዳንወጣ። ብዙዎች የወጡ ስላሉ የሰው ፍጻሜው አይታወቅምና ወደ ሰሎሞን ቤተ መቅደስ በገባ ጊዜ ሊጎበኝ ሰዎቹን ያገኛቸው ያልሆነ ሥራ እየሰሩ ነው። እኛንም ሁልጊዜ አምላካችን ይጎበኘናል። ቤተ ክርስቲያንን ሁልጊዜ ይጎበኛታል። በዚህ ጊዜ ግን ከኛ ምግባር፣ ትሩፋት፣ ጽድቅ ሊገኝ ያስፈልጋል። በንስሐ ልንኖር ያስፈልጋል ወገኖች። ቤተ መቅደስ የተባለው የኛ ሰውነት ነው። የኛ ሰውነት ቤተ መቅደስ ነው። ሐዋርያው ቅዱስ ጳውሎስ እንደተናገረው ቅዱስ ጳውሎስ በሮሜ መልእክቱ አንደኛ መልእክት ምዕራፍ 3 ከቁጥር 16 ላይ እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል። የእግዚአብሔርን ቤተ መቅደስ የሚያፈርስ እርሱ ይፈርሳል ይላል። ስለዚህ የእግዚአብሔርን ቤተ መቅደስ ልንጠብቀው ያስፈልጋል። እያንዳንዳችን በውስጣችን ምንድን ነው ያለ? እኛ የእግዚአብሔር ማደሪያዎች ነን ወይ? እኛ የእግዚአብሔር ቤተ መቅደሶች ነን ወይ?
እኛ የእግዚአብሔር ቤተ መቅደስ ነን። ከኛ ምግባር ያስፈልገናል። ከኛ የሃይማኖት ፍሬ አምላካችን ይፈልጋል። ከኛ የንስሐ ፍሬ አምላካችን ይፈልጋል። ስለዚህ አምላካችን በመጣ ጊዜ ወደ ቤተ መቅደስ በእኛ ሕይወት ውስጥ ምንድን ነው ያለ? ቂምን፣ በቀልን፣ ጥላቻን፣ መለያየትን ከኛ አርቀናል ወይ? ሰዎችን እኩል ነው ወይ የምናየው? መለያየት የለም ወይ በመካከላችን? ጥላቻ የለም ወይ? ቂም የለም ወይ? ይህንን ነው አምላካችን የሚጠይቀን። እናንተ ሁላችሁም ንጹሐን ሁኑ ነው የሚለው። ሁላችንም ንጹሐን መሆን ያስፈልገናል። ይህ ካልሆነ ግን አይሁድንና የአይሁድን ሊቃነ ካህናት እንደገሰጻቸው ጅራፍ አዘጋጅቶ ከቤተ መቅደሱ እንዳስወጣቸው እኛንም አምላካችን ይገስጸናል። እኛንም ከቤተ መቅደሱ ያስወጣናል። ከቤተ መቅደሱ እንዳንወጣ አምላካችን እንዳይገስጸን ሁልጊዜ በፍርሃት መኖር ያስፈልገናል። ሁልጊዜ ንስሐ ገብተን ጽድቁንና መንግስቱን እንድንወርስ ያስፈልጋል። ወገኖች፣ ታላቁ ነቢይ እንደ ልቤ የተባለው ቅዱስ ዳዊት እንዲህ ሲል ይናገራል። አቤቱ አምላኬ ሆይ ይላል ነቢየ እግዚአብሔር ቅዱስ ዳዊት፣ እግዚአብሔርን አንዲት ነገር ብቻ ለመንኩት ይላል፣ በቤትህ እኖር ዘንድ እርሷንም እሻለሁ፣ ለዘላለም በቤትህ እኖር ዘንድ ነው የሚለው። አያችሁ፣ ዳዊት እንግዲህ የእስራኤል መሪ ነው፣ ነቢይ ነው፣ ንጉሥ ነው፣ ሁሉ ነገር አለው። ግን ያን ሁሉ ትቶ እግዚአብሔርን የለመነው ለዘላለም በቤትህ እኖር ዘንድ እርሷን እሻለው ነው ያለ። አተ ሰአልክዎ ለእግዚአብሔር ነው ያለ። እግዚአብሔርን አንዲት ነገር ለመንኩት አለ፣ እርሷንም እሻለው ለዘላለም በእግዚአብሔር ቤት እኖር ዘንድ። አያችሁ ወገኖቼ፣ በእግዚአብሔር ቤት መኖር እንዴት ደስ ይላል! በእግዚአብሔር ቤት መኖር እንዴት ያሳርፋል! በእግዚአብሔር ቤት መኖር ምንኛ መታደል ነው! ብዙዎች እኮ ከእግዚአብሔር ቤት ኮብልለው የወጡ የሚቅበዘበዙ ነፍሳቸው ማረፊያ ያጣቻል አሉ። የእኛ እህቶች፣ የእኛ ወንድሞች፣ የእኛ ልጆች ማለት ነው። ከዚህ በረት ወጥተው ነፍሳቸው ረፍት አጥታ የሚቅበዘበዙ አሉ። እኛ ግን እድለኞች ነን። እስከነ ኃጢአታችን እስከነ በደላችን በቤቱ እንኖራለን። ደስ ይበላችሁ ክርስቲያኖች። አምላካችን መሐሪ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ብሎ ነው እንግዲህ ይህንን ሁሉ መከራ የተቀበለ ማለት ነው። ስለዚህ ቤቴ የጸሎት ቤት ትባላለች አለ እና ይሄ የጸሎት ቤት እንዴት ነው አክብረን የምንይዘው? ይህንን የጸሎት ቤት እንዴት ነው ሁልጊዜ እንዳይቆሽሽ በውስጣችን ምንም አይነት ነገር እንዳይኖር እያንዳንዳችን ማድረግ ያለብን ራሳችን መጠየቅ ያስፈልጋል። እኔ ማን ነኝ? እኔ ምንድን ነኝ? እኔ የት ነኝ ልንል ይገባል። ይህ ጾም በተለይ ደግሞ አምላካችን ለእኛ ብሎ የጾመው ጾም ነው። ይህ ጾም ከጾሞች ሁሉ የሚበልጥ አብይ የተባለም ለዚህ ነው። ከሁሉም አጽዋማት የሚበልጥ ነው። ለምን? ራሱ ባለቤቱ አምላካችን የጾመው ጾም ስለሆነ። በዚህ ጾም ሦስቱን አርእስተ ኃጣውእ ድል ነስቶልናል። ሦስቱን የኃጢአት ራሶች ማለት ነው። ዋና ዋና የተባሉትን ሦስቱን የኃጢአት ራሶች ድል የነሳበት ጾም ነው። እኔ ድል እንደነሳው እናንተም ድል መንሳት አለባችሁ ብሎ ፍቅረ ንዋይን፣ ስስትን፣ ትዕቢትን ነው ድል የነሳልን። እነዚህ ሦስቱ የኃጢአት ራሶች ይባላሉ። ገንዘብ መውደድ
ታላቅ ኃጢአት ነው። ስስት ታላቅ ኃጢአት ነው። ትዕቢትም እንደዚሁ ታላቅ ኃጢአት ነው። እነዚህ ናቸው የኃጢአት ራሶች የሚባሉ። ለምን ቢባል ትዕቢት እንደምታውቁት ሳጥናኤል በትዕቢት ምክንያት ነው ከማዕረጉ የወደቀ የተሰናከለ። እሱ ተሰናክሎ የአዳምን ልጆች ሁልጊዜ ሲያሰናክል የሚኖረው ዲያብሎስ በትዕቢት ምክንያት ነው የወደቀ። ብዙ ሰዎች የሚተብቱ ሰዎች አሉ። ብዙ ሰዎች ስልጣናቸውን፣ ዕውቀታቸውን፣ ሀብታቸውን እንደ ትልቅ ነገር ቆጥረው የሚተብቱ ሰዎች አሉ። በእግዚአብሔር ዘንድ ግን ኢምንት ነው የሁሉ ነገር። ዕውቀት ምንም ትርጉም የለውም። በእውቀት ከሆነ በቅዱሳት መጻሕፍት ብዙ ሊቃውንቶች ነበሩ፣ የተማሩ፣ የተመራመሩ፣ የተራቀቁ። ነገር ግን የእግዚአብሔርን መንግሥት አልወረሱም። ለምን? ትዕቢት ስላለባቸው። ዕውቀታቸው አልጠቀማቸውም። ብዙ ሀብት ያላቸው ሰዎች በመጽሐፍ ቅዱስ አይተናል። ሀብታቸው ግን አልጠቀማቸውም። ስራ አልሰሩበትማ። ለነፍሳቸው መሰቃያ፣ ለልጆቻቸው መጣያ ነው የሆነው። ተከማችቶ ይጨጭ ለርሱ ይዘግብ ለባዕድ ይላል። ለራሳቸው ምንም ሳይጠቀሙበት ለሰው ሰብስበው ለበይ ነው ትተውት ይሄዱ። ሀብት ካልተጠቀምንበት፣ ካልሰራንበት፣ ካልተገለገልንበት ምንም ትርጉም የለውም። ስለዚህ እያንዳንዱ በእኛ ሕይወት ውስጥ ያለው እኛ ልንገለገልበት እንጂ እሱ ሊያዘዝብን ስላልሆነ ሁላችንም ባለን ነገር በአግባቡ እንድንጠቀም ያስፈልጋል ማለት ነው። ለዚህ ነው አምላካችን ቤቴ የጸሎት ቤት ይባላል ያለ እና ቤት የተባለው ቤተ መቅደሱ ብቻ ሳይሆን እኛም የእግዚአብሔር ቤተ መቅደሶች እንደሆን ቅዱሳት መጻሕፍት ይነግሩናል ማለት ነው። ስለዚህ ቤተ መቅደስ የተባለ ሰውነታችንን የቃሉ ማደሪያ ለማድረግ ንጹሕ ማድረግ ያስፈልጋል፣ ማጽዳት ያስፈልጋል። ሁልጊዜ እግዚአብሔርን ለመቀበል የእግዚአብሔር የቃሉ ማደሪያ ለመሆን ራሳችን ማዘጋጀት ያስፈልጋል ወገኖች። ይሄ በዘመናችን የምናየው መለያየቱ፣ ጥላቸው፣ ዘረኝነቱ ይሄ ሁሉ በሽታ ነው። ሰይጣን ያመጣው በሽታ ነው። ከዚህ ሁሉ ራሳችንን ማራቅ አለብን። ከዚህ ሁሉ ራሳችንን መዋጀት አለብን ወገኖች። እኛ የክርስቶስ ቤተሰቦች ነን። እዚህ ቤት ያለነው ሁሉ አንድ የክርስቶስን ቅዱስ ሥጋውንና ክቡር ደሙን የምንቀበል የክርስቶስ ልጆች ነን። የማንም አይደለንም። ነጭም ጥቁርም ይሆን በክርስቶስ አንድ ነው። ሁላችንም የክርስቶስ ቤተሰቦች ነን። ስለዚህ አምላካችን ጽድቅንና መንግሥቱን እንድንወርስ ፈቃዱ ይሁንልን። ቤቴሰ ቤተ ጸሎት ይሰመይ። ወስብሐት ለእግዚአብሔር።